ወጣቶች በቴክኖሎጂ በሌሎችም ዘርፎች የፈጠራ ውጤቶች ወይ ነው ፈጠራዎች ይኖሯቸዋል እነዚህን ፈጠራዎች እንዴትና የት ማውጣት እንዳለባቸው ምናልባት አቅማቸው ላይ ፈቅድ ይችላል እንዴት ማውጣት እንዳለባቸው ላያውቁ ይችላሉ እንግዲህ እነዚህ ፈጠራ ያላቸው ወጣቶች ለማገዝ ደግሞ የተለያዩ ማዕከላቶች ይቋቋማሉ ከዚህ ውስጥም እንግዲህ የፈጠራ ማዕከል ኢትዮጵያ አንዱ ነው ይህ ማዕከል የተለያዩ ወጣቶች ወደዚህ ወደ ማዕከሉ በመምጣት ፈጠራ ያላቸው ወጣቶች ማለት ነው የተለያዩ ድጋፎች ይደረጉላቸዋል ምን አይነት ድጋፎች እየተደረጉላቸው ነው የሚገኘው የሚለውን ደግሞ ወደ ውስጥ ገብተን የምንጠይቅ ነው የሚሆነው ሰርድ ኢየር ሶፍትዌር ኢንጂነሪንግ ተማሪ አስቱ ያለው ነበር የመጣሁት በስታርታፕ ኢንዱስትሪ መንቀሳቀስ ስንጀምር ወርክ ስፔስ ያስፈልገናል ሰፖርት ያስፈልገናል ኔትወርክ ማድረግ ያስፈልገናል እንደዚህ አይነቶችን በሙሉ ነገር ፎርፍ ያገኙበት ቦታ ይሄ ነበር ወደዚህ መጣሁ ማለት ነው ቴርቲም ይባላልኛ ስታርታፕ ኤአይ ጋር የተመሰረተ በአዲስ አበባ በወጣቶች ላይ ፎከስ ያደረገ ስታርታፕ ነው ኮሚኒቲ ቢልዲንግ ነው የኛ ስታርታፕ ዋና ዓላማ ፉየገላ ሁለት ነገር ላይ ነው የሚያተኩረው ሁለት ቢዝነስ ሞዴል ነው ያለው የመጀመሪያው ማኔጅመንት ኮንሰልታንሲ ላይ ነው የምንሰራው ማንኛውም አይነት ድርጅቶችን ማኔጅመንት ላይ እናግዛለን ኮንሰልት እናደርጋለን አድቫይዝ እናደርጋለን ሁለተኛው ደግሞ ቬንቸር ቢልዲንግ ነው የምናደርገው ፉየገላ ውስጥ ብቻ አለውን 10 ስታርታፖች አሉ ከነዚህ ውስጥም ስማቸውን ባልጠቅስም አንደኛው የጨዋታ አዋቂ ማለት ጌም ሰርቪስ ፕሮቫይደር ነው ማንኛውም አይነት ጌሞች ለኢቨንቶችም ለግለሰቦችም እናከራያለን እንሸጣለን ማይለም ኬል ባላለው እኔና ጓደኛዬ ሆነን የጀመረው ኢንዘርት ኢንጂነሪንግ የሚባል ስታርታፕ አለን በሱ ድርጅት ስር እዚህ ክሬቲቭ አፕ እንደ ሜምበር ሆነን እየሰራን እንገኛለን ግቢ ተማሪ ያለን የጀመርነው ድርጅቱን ልክ ያኔ ስንወጣ ቢሮ ለመከራየት ምናምን ነገር ነበር እያሰብን የነበረው እንዳጋጣሚ ነው ደግሞ ሜምበርሺፕ እንትን ያወጣበት ወር ነበርና ጥሩ ሆኖ ገጥሞልን አፕላይ አድርገን ተወዳድረን አልፈን ገባን ማለት ነው የገላ ክሬቲቭ ሃውስ ከተቀላቀለ አይ ቲንክ ኢትስ አባውት 5 years ነው ስቶሬጁ የኛ ነው መጠቀም እንችላለን ስክሪኖቹ ዛጋ ምን አዳራሾች ምንም አይነት ትሬኒንግ አዘጋጀን ኢቨንት አዘጋጀን ኮንሰልታንሲ ለክላይንት የምናገኝበት ቦታ ኢዝ ክሬቲቭ ሃውስ ነው የምንጠቀመው እኛም ለቲም ሚቲንግ ስንፈልግ እንደምታዩት ትላልቅ ሚቲንግ ሩሞች አሉን ከሱ ጀምሮ ከትናንሽ ነገሮች እስከ ትላልቅ ነገሮች ድረስ እንጠቀማለን ክሬቲቭ ሃውስ እኛ በጣም ይተቀርበት ሜሊ እንዳልኩሽ በቃ እዚህ ፊልድ ጋር በደንብ የተገናኘ ስለሆነ ቢዝነስ ለኛ የተባለ ነው የሚመስለው ቦታው ሰው በቻለ መጠን ሁሉንም ነገር as effectively as possible ያው ሪሶርስ ሞድ ከመሆኑ አንፃር as effective as possible ተጠቀማለን ማለት ነው ለብዙ ትሬኒንጎች አክሰስ ነበረ ብዙ ኔትወርክ ማድረግ ይችላልው ፍሪ እንደ ኦፊስ መጠቀም ፍሪ ኢንተርኔት ነበረ ብዙ የፈጠራ ስራ ካላቸው ልጆች ጋር ተገናኝቼ የራሴን ስራ በደንብ ማጎልበት ይችላልው ብዙ ስኪሎች ብዙ የስራ እድሎች ብዙ ኦፖርቹኒቲ አግኝቼበታለሁ ብዙ ሰው የወጣበት ቤት ነው እኛ እዚህ ስንመጣ ሐሳብ ብቻ ነው የሚያስፈልግሽ እንደ ድሮ ቀርቷል ካፒታል የሚባል ነገር ቤት ኪራይ የሚባል ነገር ቀርቷል ማንኛውም ሰው ሐሳቡን ይዞ ይመጣል ክሬቲቭ ሃብ ሬጅስተር ያደርጋል ቀጥታ መንገባው ምንድነው ወደ ቢዝነስ ነው መንገባው ከትናንሽ ነገሮች ስለሚያግዙን ከቤት ኪራይ ራሱ ማዳል እንጨነቅ ሚቲንግ ሩም አለ ሰው ስንጠራ ክላይንት ስንጠራ ድሮ አሁን የሆነ ስልክ ጋር የተካፌ የሚባለው ነገር አሁን ትክክለኛ ይሄን የሚያክል ስፔስ አለ እዛ መተን እንላለን ሰው አሁን ከዚህ በኋላ ይሄ ካፒታል የሚለውን ጭንቀት ያስወግዳል ብዬ አስባለሁ ክሬቲቭ ሃብ ብዙ ታለንት ያለው ሰው አለ ከየት ወዴት እንደሚወስደው ያውቃል መጀመሪያ ዳይሬክሽን ነው ሶ እዚህ ጋር ሲመጣ አንድ ፈጠራ ስራ ወደ ማርኬት እንዴት ይገባል ማን ነው ካስተመራችሁ ከዚህ ወዴት እንዴት ስኬል ታደርጉታላችሁ መሄድ ያለብንን የቢዝነስ ሳይድ ማናቀው ነገር የተማርነው እዚህ ነው ሶ ያለሽን ሐሳብ ሪፋይን ታደርጋለሽ ፕሮዳክት ሪፋይን ይደረጋል ሙሉን ፕሮሰስ ስለ ቢዝነሱ ያለው ነው ከፓሽን ባለፈ ወደ ማርኬት መግባትን ፕሮዳክት መሻሻልን የተማርነው እዚህ ነው ፊልድ ላይ ያለ ሰው ታገኛለሽ እዚህ ላይ ሌዘር ላይ ባዩ ፋሽን ላይ ባዩ ጌሚንግ ላይ ባዩ ዌብ ዲዛይን ሁሉም ፊልድ ብትጠቅሺ ታገኛቸዋለሽ ሶ እነሱ ነው ኔትወርክ አግኝተሽ ቢዝነስሽ እንደው ገና በደንብ ሄደሽበት በኋላ ትልቅ ቦታ ላይ ከሚሆንብሽ ከወዲሁ ገና ምን ራሱ እየሰራሽ መሄድ እንዳለብሽ የሚመክሩሽ በጣም ብዙ እንትኖች አሉ ይሄ አሁን ከዚህ በፊት እንትን ብለን ዲዛይን አድርገን ማኑፋክቸር ካቀረብናቸው ማሽነሪዎች ውስጥ አንዱ ነው የግሪን ሲቭ ማረጊያ ማሽን ነው እህል ማበጠሪያ ማለት ነው እኛ ሜል ክላይንት ጠይቆ ነው የምንሰራው ዩዥዋሊ ማሽኖች ሶ እነሱን ማሽኖች ቤዚካሊ እንደዚህ ፒሲ ላይ አልቆ ፕሮፐርሊ የሆነ ወርክ ፍሎ እናዘጋጀዋለን ፒሲ ላይ ዲዛይኑ ካለቀ በኋላ ቀጥታ ወደ ማኑፋክቸሪንግ ይገባል ማለት ነው ሶ አሁን እዚህ ላይ የምታዩት ሞዴሉ ራሱ ልክ ማሽኑ
ምርት ከመጀመሩ በፊት በቃ ልክ ወረቀት ላይ ጠንቀቅ ብሎ አልቆ ነው ወደዛ መሄደው። የተለያየ ሴክተር ላይ ያለ ሰው ክሬቲቮች ጋር ጀመርን እንጂ ማስፋት እንፈልጋለን። መሬት ላይ የወረደ ከሩቅ ከሚመስለን ውጮች ጋር ካለ ቴክኖሎጂ አልፎ መጥቶ እዚህ ጋር ምን ሰራበት ኦፖርቹኒቲ እንዲመቻች ሀከቶኖች እንዲኖሩ ቢልቶኖች በአማርኛ ሳመጣቸው ደግሞ የውጭውን ቴክኖሎጂ አመጣን ለኛ ፕሮብለም የሚፈታ ችግር የሚፈታ ሶሉሽን እዚሁ እንድንሰራ እንድንማማር እውቀቱ እንዲኖረን ይሄን የሚፈጠርበት ኮሚኒቲ ቢልድ ማድረግ ነው። ሶ በቅርቡ የምናዘጋጀው ኢቨንት ይኖረናል AI for Creatives የሚል ከተለያዩ ድርጅቶች ጋር ኮላቦሬት እያደረግን ነው። እግዚአብሔር ፈቅዶ ከተሳካልን ደግሞ መንድሊ አይነት ኮንሲስተንት የሆነ የኮሚኒቲ ሚትአፕ የማዘጋጀቱ ሀሳብ አለን። በክሬቲቭ አርት ኢንዱስትሪ በሚለው የኢንዱስትሪ አካል ላይ ነው ዋናው አላማው ማለት ነው። በእነዚህም ደግሞ የፋሽን ላይ ያለ አልባሳት፣ የጌጣጌጦች፣ የቤት ቁሳቁሶች እንደዚሁም አርኪቴክቸር ላይ የሚሰሩ አሉ፣ ሌዘር ፕሮዳክቶች የሚሰሩ አሉ። እነዚህን ልጆች እንግዲህ እያመጣን እያሰለጠንንም ቦታም መስሪያ ቦታም እንዲያገኙ እያደረግን የተለያዩ በዚህ ኢንዱስትሪ ውስጥ ካሉ እውቀት ካላቸው ሰዎች ኢንፎርሜሽን እንዲያገኙና እርዳታ እንዲያገኙ እያደረግን እንገኛለን። እነዚህ በአባላት የተሰሩ ናቸው። የቆዳ ምርት ላይ የተሰማሩ ብዙ አባላቶች አሉን። እንግዲህ በየጊዜው የቀያየርን እዚህ የሚያሳዩበትን ሁኔታ እንፈጥርላቸዋለን ማለት ነው። ይሄኛው ክፍል ደግሞ ፋብሪኬሽን ላቦራቶሪ ወይም በአጭሩ ፋብላብ ይባላል። ብዙ ጊዜ ይሄ የፕሮዳክት ዴቨሎፕመንት ላይ የሚሰሩ ማሽነሪዎች ዲዛይን የሚያደርጉ ልጆች ዲዛይናቸውን መጀመሪያ ከወረቀት ወይም ኮምፒውተር ላይ ዲዛይን ካደረጉ በኋላ በመቀጠል በአነስተኛ መልኩ ሞዴሉን የሚያወጡበት ነው። ስለዚህ ለምሳሌ እዚህ ጋር እንደምታዩ እነዚህ አሁን በትልልቅ ፋብሪካ ደረጃ ዲዛይን የተደረጉ ትልልቅ ማሽነሪዎች ናቸው። እነዚህን ማሽነሪዎች ወደ ምርት ከመግባታቸው በፊት ምን ይመስላል የሚለውን እነዚህ ማሽነሪዎች ያዘጋጃሉ ማለት ነው። ይሄ እንግዲህ ሾሩም የሚያሳዩበት ቦታ ነው፣ ምርቶቻቸውን የሚያሳዩበት ቦታ ነው። እነዚህ አሁን የተለያዩ ፋሽን ሾም ላይ ቀርበዋል። የራሳቸውም ሱቅ ኖሯቸውም ወደ ገበያውም ገብተው እየሸጡ ያሉ ናቸው። ብዙ አሉ እዚህ አካባቢ በተለያዩ አይነት ምርቶች በቆዳም በጨርቅም ጫማም ላይ የሚሰሩ አሉ። የቆዳ ጫማ የሚሰሩ የልጆች አልባሳትም የሚሰሩ አሉ እና ጥሩ ምርቶችን እንግዲህ ትንሽ ፈጠራቸውን የሚያሳዩበት ምርት ነው። እንግዲህ ያው ትንሽ ተወዳጅነትም እያገኘ ነው ገበያ ላይ። ወደ ውጪም ትንሽ አይን ወደዚህ እየዞረ ነው እንደ ፋሽን እና ትንሽ ገበያም እያገኙ ነው። ጥሩ ላይ ናቸው አሁን ያሉት። ይሄ ደግሞ እንዳልኩሽ ትልቅ የስብሰባ አዳራሽ ነው። እንደ ትሬኒንግም ስልጠና የምንሰጥበት ቦታ ነው። የራሳቸውን ወርክሾፕ ማዘጋጀት ሲፈልጉ፣ ትልቅ ስብሰባ ሲኖራቸው፣ ፕሬዘንቴሽን ሲኖራቸው፣ ክላይንቶች ራሱ ይዘው መጥተው ፕሬዘንቴሽን ማድረግ ቢፈልጉ፣ ፒች ማድረግ ቢፈልጉ ይህንን ቦታ መጠቀም እንዲችሉ ነው ያዘጋጀ ነው። እንግዲህ ትልቅ ትኩረት ተሰጥቶታል። የኛም አንዱ ፓርትነራችን ስራና ክህሎት ሚኒስቴር ነው። እዚህ ላይ ትኩረት ሰጥተውት ድጋፍ ያደርጉልናል። ሁለተኛ የኢትዮ ፖስት ይህንን ቦታ ራሱ በነፃ በመስጠት እንድንጠቀምበት በማድረግ እንግዲህ ትብብር እያደረጉልን ነው። ይህ ትልቅ ትብብር ነው። ይሄ እንግዲህ በሌሎችም እንዲስፋፋ ነው ጥያቄ በዚሁ የምናቀርበው ማለት ነው። እሺ ቴንክ ዩ በጣም